ለአውሮፓ የእግር ኳስ ቡድኖች ጥሪ አቅርቦት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በብዙዎች ዘንድ መነጋገሪያ ሆኗል። አቶ ተመስገን ጥሩነህ ባህር ዳር ለኢትዮጵያ ሕዝብ ተወካዮች ምክር ቤት ተወክለው የሚወዳደሩበት የምርጫ ጣቢያ ነው። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ በክልሉ የሚንቀሳቀሱ የፋኖ ኃይሎችን በባዕዳን በሪሞት የሚዘወሩ ሲሉ ወንጅለዋቸዋል። አቶ ተመስገን ጥሩነህ በባህር ዳር ያሰሙትና ብዙዎች መነጋገሪያ ያደረጉትን ንግግር ዜናችን ይመለከተዋል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች አክሱም ከተማን ቅዱስ ተብላ እንድትጠራ ያሳለፉት ውሳኔ ከትግራይ ክልል እስልምና ጉዳዮች ምክር ቤት ተቃውሞ ገጥሞታል። በአክሱም ከተማ ጉዳይ የተነሳው ተቃውሞ የዜናችን ትኩረት ይሆናል። ከ30 ዓመታት በኋላ ምርጫ ለመወዳደር የተዘጋጀው የኦሮሞ ነጻነት ግንባር ኦነግ በዚህ ሰዓት ምን እያከናወነ ይገኛል እንመለከተዋለን። ከዚህ ባለፈ ጠቅላይ ሚኒስትር አብይ አህመድ ቦረና ነጻ ወጥቷል ብለዋል። የቦረና ህዝብ ነጻ ያወጣው ከምን ነው? እንመለስበታለን። ሌሎች ወቅታዊ ጉዳዮች ተካተዋል። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ለአውሮፓ የእግር ኳስ ቡድኖች ጥሪ አቅርቦት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በብዙዎች ዘንድ መነጋገሪያ ሆነዋል። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ በተገኙበት በባህር ዳር ከተማ የብልጽግና ፓርቲ የምረጡኝ ቅስቀሳ መርሃ ግብር አካሂዶ ነበረ። ምክትል ጠቅላይ ሚኒስትሩ ባስተላለፉት መልእክት ብልጽግና ኢትዮጵያን ወደ ተምሳሌት ሀገር እያሸጋገራት እንደሚገኝ ሲናገሩ ተደምጠዋል። ታሪካዊ ጠላቶች በአማራ ህዝብ ላይ ከፈጸሙት በላይ በነጻ አውጪ ስም የተደራጁ ቡድኖች የከፋ ነገር ፈጽመውብናል ሲሉም አቶ ተመስገን ጥሩነህ ተደምጠዋል። አማራን 3 ጊዜ ሊሰብሩት ሞክረዋል ሲሉ የተናገሩት ምክትል ጠቅላይ ሚኒስትሩ አማራን ለመስበር ሞክረዋል ያሏቸውን ኃይሎችን ታሪካዊ ጠላቶችም በሚል የገለጿቸውን ኃይሎች በስም ከመጥቀስ ተቆጥበዋል። ትግል ውስጥ ከርመናል፣ በሪሞት የሚተኩሷቸው አካላት ከፈጸሙብን በላይ በነጻ አውጪ ስም የተደራጁ ቡድኖች ፈጽሙብናል በማለትም ወንጅለዋል። ብልጽግና በአማራ ክልልም ሆነ በኢትዮጵያ አምጥቷቸዋል ያሏቸውን ለውጦች በስፋት የዘረዘሩት አቶ ተመስገን ታሪካዊ ጠላቶችና የውስጥ ባንዳዎች ብለው በሰየሟቸው ኃይሎች ላይ ትችትም ሰንዝረዋል። አቶ ተመስገን ታሪካዊ ጠላቶች ያሏቸውን እንደዚሁም የሀገር ውስጥ ሾተ ላይ በማለት የጠሩት ኃይልም በስም አልጠቀሷቸውም። የፋኖ ታጣቂዎችን በሪሞት የሚንቀሳቀሱ ሲሉም ከወነጀሉ በኋላ አሁን ደግሞ በነጻ አውጪ ስም የክልሉን ህዝብ እየገደሉ መሰረተ ልማቱን እያወደሙ ክልሉን ወደ ኋላ ለማስቀረት ትልቅ ትግል ውስጥ ከርመናል ሲሉ ከሰሱት። በዚህ ወቅት ህዝቡ የፋኖን እኩይ ስራ ተረድቷል የሚሉት አቶ ተመስገን ለአማራ ህዝብ ከብልጽግና የተሻለ በጎ ዘመን አይመጣም የሚልም ንግግር አሰምተዋል። ባህር ዳር ብልጽግና ሰው ሆኖ የሚንቀሳቀስባት ህያው ማሳያ ነው ያሉት አቶ ተመስገን የባህር ዳር ህዝብ ስለ ብልጽግና አስረጂ አያሻውም ሲሉ የተደመጡት። ለዚህ የጠቀሷቸው ማሳያዎች የአባይ ድልድይ፣ የኮሪደር ልማት፣ የዓለም አቀፍ ስቴዲየም፣ አዲስ አውሮፕላን ማረፊያ ተርሚናልና የኢኮ ሪዞርቶች ግንባታ፣ የኢንዱስትሪዎች መስፋፋት በብልጽግና ዘመን በንግግር ሳይሆን በተግባር የተመዘገቡ የባህር ዳርና የክልሉ እውነታዎች ናቸው ብለዋል። አቶ ተመስገን ከዚህ አስከትሎ የተናገሩት የብዙዎች መነጋገሪያ ሆኖና ለአውሮፓ እግር ኳስ ቡድኖች ጥሪ ያቀረቡበት መልእክታቸው ነው። የምረጡኝ ዘመቻው በተደረገበት በባህር ዳር ዓለም አቀፍ ስቴዲየም ንግግራቸውን ያሰሙት ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ አርሰናልና ማንቸስተር ዩናይትድን የመሰሉ ቡድኖች ባህር ዳር ላይ እንዲጫወቱ ፍላጎት አለን ሲሉም ጥሪ አቅርበዋል። አቶ ተመስገን ይቀጥላሉ። ነገ ከነገ ወዲያ ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስል፣ ባርሴሎና፣ ሪያል ማድሪድ፣ ቫሌንሲያ፣ ባየር ሙኒክ፣ ፓሪስ ሰን ጀርማ ሁሉም እዚህ እንዲያሳልፉ ነው። በረዶ ሲሆንባቸው እዚህ መጥተው ልምምድ እንዲሰሩ ወይንም ዋርም ዌዘር ትሬኒንግ እንዲያደርጉ ነው ፍላጎታችን ብለዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከሰሞኑ ባልተለመደ መልኩ ለአርሰናል ደጋፊዎች የእንኳን ደስ አላችሁ መልእክት ማስተላለፋቸው የሚታወስ ነው። የሰዓቱ ዜናችን እንደቀጠለ ይገኛል። ጠቅላይ ሚኒስትር አብይ አህመድ ቦረና ነጻ ወጥቷል ብለዋል። ጠቅላይ ሚኒስትሩ ከ2 እና ከ3 ዓመታት በፊት የነበረውን ህዝባችንን ተጠምቷል፣ ከብቶቻችን እያለቁ ነው የሚለውን አሳዛኝ ታሪክ ለመቀየር በተከናወኑ ጠንካራ ስራዎች አሁን ላይ የቦረና ህዝብ ስለ ውሃ ችግር ማውራቱ አቁሟል ሲሉ ተደምጠዋል። በአሁኑ ወቅት የተሰራ ያለው ግዙፍ የውሃ ፕሮጀክት ከ1 እስከ 2 ዓመታት ባለው ጊዜ ውስጥ ሙሉ በሙሉ ሲጠናቀቅ ህዝቡ ሰፊ መሬቱን አልምቶ ራሱን ከመገብ ባለፈ አጎራባች ሀገራትን ጭምር ውሃ የሚያጠጣበት ደረጃ ላይ እንደሚደርስም አረጋግጠዋል። ከጥቂት ዓመታት በፊት የቦረና አካባቢ ህዝብ ከ90 በመቶ በላይ ጋብቻ የሚፈጽመው ከሴፍትኔት በሚገኝ እርዳታ ነበረ። ሰርግ የሚደገሰው በእርዳታ ነበር። ዛሬ ግን ቦረና አርሶ በኢኮኖሚ ራሱን ችሎ ነጻ ወጥቷል ባይ ናቸው። በዚህም ዘንድሮ ብቻ 250 ሺህ ሄክታር አርሷል። በቂ ውሃ ካገኘም እስከ 1 ሚሊዮን ሄክታር የሚደርስ ምርትም ማምረት ይችላል ባይ ናቸው። በዚህ መሰረት ቦረና የውሃ እጥረት የሚነሳበት አካባቢ ሳይሆን ለጎረቤት ሀገራት ጭምር የንግድና የኢኮኖሚ ማዕከል እንደሚሆን ያላቸውን ሙሉ እምነት ገልጸዋል። ይህም ገዳ የጥጋብና የልምላሜ ዘመን ነው የሚለው አባባል ከቃላት መፈክርነት ባለፈ በተግባር ተተርጉሞ መሬቱ እንዲለማና ህዝቡ ጠግቦ እንዲኖር መንግስት የገባውን ቃል ለመፈጸም ሌት ተቀን እየሰራ እንደሚገኝ አስገንዝበዋል። ጠቅላይ ሚኒስትሩ ህዝቡ በልዩነቶችና በተለያዩ እምነቶች ከመከፋፈል ይልቅ ሀገራዊና ህዝባዊ አንድነቱን አጥብቆ እንዲዝም አሳስበዋል። ምንም እንኳን የተለያዩ ከፋፋይ ድርጊቶች ቢኖሩም ህዝቡ አንድነቱን ጠብቆና የጋራ ማንነቱን በማስቀደም ለቀጣይ ልማትና የብልጽግና ምዕራፍ በጋራ መቆም እንዳለበትም ጥሪያቸውን አቅርበዋል። ጠቅላይ ሚኒስትሩ በመድረኩ ያሰሙት ሌላኛው ንግግር በተለያዩ አካባቢዎች የተከናወኑ ስለሚገኙ የአውሮፕላን ማረፊያ ግንባታዎች ነው። ቦረና ለመሰለ ጠንካራ ህዝብ የአውሮፕላን ማረፊያ መገንባት ሲያንስበትን ያሉት ጠቅላይ ሚኒስትር አብይ የተመረቀው የአውሮፕላን ማረፊያ ለቦረና ህዝብ ታላቅ በረከትና ስጦታ ነው ብለዋል። ህዝቡ ለረጅም ዓመታት በረሃብና በጥም ውስጥ ቢኖርም ጥርሱን ነክሶ ማንነቱን፣ ባህሉን፣ ቋንቋውንና የገዳ ስርዓቱን ጠብቆ ማቆየቱን እንደዚሁም የሀገራችንን ደህንነት ሲጠብቅ መኖሩን አውስተው ለቦረና ለጉጂና ለባለ ህዝቦች ላቅ ያለ ምስጋና አቅርበዋል። በቦረና የተገነባው የአውሮፕላን ማረፊያ አማካኝነት ቀደም ሲል የነበረው የመገናኛ ርቀት በከፍተኛ ደረጃ እንደሚሰበሰብና ከነገሌ ተነስቶ በአንድ ሰዓት ውስጥ ወደ ነቀምቴ፣ ጅማና ቢሾፍቱ መጓዝ እንደሚቻል ጠቁመዋል። ይህም
ግንኙነትንና ንግድን ከማጠናከር ባለፈ ባህልና ማንነትን ለትውልድ ለማስተላለፍም ይረዳል ባይ ናቸው። መንግስትን በሁሉም የኢትዮጵያ አቅጣጫዎች ሳያዳላ የአውሮፕላን ማረፊያ አውታረ መረቦችን በፍትሃዊነት ለማሟላት ከፍተኛ ጥረት እያደረገ ይገኛል ሲሉ ተደምጠዋል። የሰዓቱ ዜናችን እንደቀጠለ ነው። ከ30 ዓመታት በኋላ ምርጫ ለመወዳደር ዝግጅት እያደረገ የሚገኘው የኦሮሞ ነጻነት ግንባር ኦነግ የፊታችን ሰኞ ግንቦት 4 ቀን ለሚካሄደው ጠቅላላ ምርጫ አስቻይ ጸጥታ ይዞታ አለባቸው በተባሉ አካባቢዎች በአካል በመድረስ የምረጡ ቅስቀሳ እያደረኩ ይገኛል ብለዋል። ግንባሩ ከ1980ዎቹ አጋማሽ የሽግግር መንግስት ተሳትፎ በኋላ በምርጫ ሲሳተፍ ይህ የዘንድሮው የመጀመሪያው ይሆናል ተብሏል። የኦነግ ህዝብ ግንኙነት ኃላፊ የሆኑት አቶ ለሚገመቹ ፓርቲያቸው በዚህ ምርጫ ዕለት የተገኘውን መልካም አጋጣሚ ነው ተጠቅሞ በእጅ ያለውን አማራጭ ፖሊሲ ለህዝብ ተደራሽ እንዲሆን ለማድረግ ጥሯል ሲሉ ተደምጠዋል። ሂደቱ ግን ከፈተናዎች ነፃ ነው ሊባል የማይችል እንደነበረ በማስታወስ ያለንን የፖሊሲ አማራጭ በየአጋጣሚው ለህዝባችን አድርሰናል ያሉት ለሚ የአማራት ግን ችግሮች የሉ ማለት አይደለም በማለት ችግሮችን በመፍታት የተሻለ ሁኔታ እንዲፈጠር ጥረቶች መደረጋቸውን በዚህም በተፈጠሩ መልካም አጋጣሚዎችም ለመጠቀም መጠራቸውን አንስተዋል። ለሚቀጥላለሁ ያለንን የፖሊሲ አማራጭ በየአጋጣሚው ለህዝባችን አድርሰናል ያሉ ሲሆን የአማራት ግን ችግሮች የሉ ማለት አይደለም በማለት ችግሮችን በመፍታት የተሻለ ሁኔታ እንዲፈጠር ጥረቶች መደረጋቸውን በዚህም በተፈጠሩ መልካም አጋጣሚዎች ለመጠቀም መጠራቸውን አንስተዋል። ከ1980ዎቹ አጋማሽ የሽግግር መንግስት ተሳትፎ በኋላ በምርጫ ተሳትፎ ይህ የመጀመሪያ ሆነው ኦነግ ከዚህ ምርጫ ምን አይነት ልምድ አግኝቶ ይሆን ተብሎም ተጠይቀ የነበረ ሲሆን የድርጅቱን ስነ ምግባር እንደዚሁም በወጣቶች የተሞላ ድርጅት እንደሆነ ሁሉ ያሳየንበት አጋጣሚን እየፈጠረ ነው ብለዋል። አቶ ለሚገመቸው በምርጫ ሂደቱ ካፈሙዝ ወደ ምርጫ ሳጥን የመጣንበት አጋጣሚ እየፈጠረ ነው ሲሉ ሂደቱን ገልጸውታል። የህዝብ ግንኙነት ኃላፊው ሲቀጥሉ ምርጫው ከተግዳሮቶች ነፃ ለመሆኑን ባስረዱበት አስተያየታቸው አጠቃላይ የሀገሪቱ ጸጥታ ሁኔታ አንዱ ፈተና መሆኑን አንስተው ፓርቲው እንደ ሀገራዊ ፓርቲ የተንቀሳቀሰ ቢሆንም ከአንድ ማዕከላዊ ጽህፈት ቤት ብቻ እየተንቀሳቀሰ በሰፊው ተሳትፎ ለማድረግ መገደዱ ግን ቀላል ፈተና አልነበረም ባይ ናቸው። ኦነግ በምርጫ ሂደቱ በመገናኛ ብዙሃንና በሌሎች የምርጫ ቅስቀሳ ስልቶች ያሉትን እድሎች ተጠቅሞ ደጋፊዎቹ ጋር ለመድረስ የተቻለውን ስለማድረጉም አቶ ለሚ የተናገሩ ሲሆን በአካልም ቢሆን በተለያዩ አስቻይ የጸጥታ ሁኔታ ባለባቸው አካባቢዎች ደርሶ በአካል ቅስቀሳ ማድረጉንም አስረድተዋል። የሰዓቱ ዜናችን እንደቀጠለ ነው። ወደ መጨረሻ ጉዳያችን እናምራ። በአክሱም ጉዳይ የተነሳው ተቃውሞ የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በቅርቡ በአክሱም ከተማ ስላለ ሁኔታና ቅድስት ከተማ አክሱም የሚለው አዲስ የከተማ መጠሪያ ስም ፍትሐዊ እንዳልሆነና እንደሚቃወመው ይፋ አድርጓል። ምክር ቤቱ የገለጸው በዛሬው ዕለት በመቀለ በተከበረው የኢድ ሶላት ላይ ነው። በአክሱም ላለው ችግር መፍትሄ እንዲገኝ ለማድረግ በሰላም መንገድ እንደሚታገል የገለጸው የትግራይ ክልል እስልምና ምክር ቤት በማህበራዊ ሚዲያ ላይ ትክክለኛ ያልሆነና የተዛባ መረጃ የሚያሰራጩ አካላት ስርዓት እንዲይዙ አሳስበዋል። ከዚህ ውጪ በጊዜያዊነት በዩኔስኮ የተመዘገበው የአነጃሺ መስጊድ ያለውን ታሪካዊ ተራ መነሻ በማድረግም ሙሉ ዕውቅና እንዲሰጠውና በቋሚነት እንዲመዘገብም የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ይፋ አድርገዋል። ውድ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን በቃ ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።